ቆይ እስከ መቼ ነው የምትዋሽ? ለምንድን ነው የምትዋሽ? እኔ ምንም አልዋሽሁም ኤፊ። ዝም በይ ውሸታ። ኤፊ ልጄን አስብ። ካዲ እሱ ነው ሌላ ማንም አንሹ። ሄሎ የኔ ፍቅር እንዴት ነሽ? ድምፅሽ ተቀይሯል። ባልሽ እንደገና አስቸገረ እንዴ? አትፍሪ ነው ያለሁልሽ። ይሄ መጀመሪያ ብቻ ነው፣ ቀጣዩ የከፋ ነው። ሄሎ መክሊት። ሄሎ መድኃኒት፣ ያሰብነው ነገር ሆኗል። እንዴት አይሆንም? እኔ እኮ ነኝ። አዎ በጥፊ ሳይመታት አይቀርም። በጣም ሲጮህባት ነበር። ካሁን በኋላ በሩን ከፍቼልሻለሁ። ገብተሽ ነገሩን ማጣጣፍ ያንቺ ስራ ነው። ቆይ ማህሌት ካገኘችኝስ? እሷ አሁን ላይ ምንም አታደርግም። በነገሮች አይምሮ አጥፏል። አንቺ ብቻ ነገሮችን በጥንቃቄ አድርጊ። እሺ ቀጣዩ እርምጃችንስ ምንድን ነው የሚሆነው? ዛሬ ሌሊት ኤፍሬምን አግኙ። እንደምትጨነቂለትና እንደምትንከባከቢው አሳዩ። እሺ እንደ እቅዱ ሄዳለሁ፣ አታስቢ። እሺ ጨዋታው በጣም እየጦፈ ነው። አንቺ ጅል። ኤፍሬም ጉድ ሆናል። ኤፍሬም ቆይ ይሄ ሰውዬ ከአንቺ ምንድን ነው የሚፈልግ? ኤፊ እኔ ምንም የማውቀው ታሪክ የለም። እባክህ አትጨክንብኝ። ዝም በይ ዝም በይ። ኤፍሬም ምን ሆነ ነው? ማሂ ምን ሆናችሁ ነው? ደግሞ በጣም መሽቷል እኮ። ኤፍሬም አንቺ እሺ ቆይ አንተ ካልተረዳኝ ማን ይረዳኝ? ገና ምን አይተሽ ወይዘሮ ማህሌት? ምን ነው ሰለሞን በዚህ ሰዓት? ከኔ እቅድ ብትወጪ ህይወትሽን እንዳጣሽ ቁጠሪ። የሆነ ስህተት ቢሰራ እሺ እኔ ምንም አላደርግም። ካንተ ትእዛዝ አልወጣም። እንደ እቅዱ ካልሄድሽ መመለስ የሚባል ነገር የለም። እኔ ነኝ እኮ ይሄን ነገር ያስጀመርኩት። የምጨርሰው ግን እኔ ነኝ። እሺ ገብቶኛል። ጥሩ አትርሺ። እንቅስቃሴ ካንቺ በፊት ነው። እባክሽ ማሂ ራስሽን አትጉጂ። ሁሉም ነገር ይስተካከላል። አንቺ ብቻ ተረጋጊ። ጓደኛዬ ሁሉንም ማጣቸው አይነት ስሜት ተሰማኝ። ኤፌ እባክህ አዳምጠኝ፣ እምልህን ሁሉ ስማኝ። ኤፊ እያንዳንዱ እርምጃ እንደቅዱ ነው። አዎ ኤፍሬም አሁን ከሷ እየራቀ ነው። ኤፊ መድኃኒት ቆይ ለምንድን ነው የማትሰኝ? ህይወቴ ለምን አልኖርበትም? የኔ ፍቅር ስለምወድ ነዋ። እንዴት እንደምወድ እያወቅ። ይኸውልሽ መድኃኒት እሱ ሊሆን እንደማይችል ታውቂያለሽ። እኔ የተከበረ ትዳር ያለኝ ሰው ነኝ። ይሄ ሁሉ በዛች የማትረባ ማህሌት ነው አይደል? ዝም በይ። እሷ በአንቺ አፍ የምትጠራ አይደለችም። እሺ እንዴት ሴት ልጅ ላይ እጅን ታነሳለህ? ትሰሚኛለሽ? ከዚህ በኋላ ስሟን እንዳጠሪ። እሷ በአንቺ አፍ የምትጠራ አይደለችም። የማትረባ አሁን አንተ ወንድ ነህ? ቆይ አሳያለሁ። ወይኔ መዲ ኤፊኒ ላይ እጁን አነሳ። አጠፋለሁ። ሄሎ ሶል መታኝ እኮ ያ የማይረባ እጁን አነሳብኝ። አሁን መናደድ ጥቅም የለውም።
እሱን የምንበቀልበት ነገር ነው የሚያስፈልግ። ይሄ በቂ ነው። በትክክል ግን አሁን አይደለም፣ ጊዜው ሲደርስ መሆን አለበት። መሀሌትና እሱን ለመለያየት ያቀርነውን ነገር መበላሸት የለበትም። እስከ መቼ እሷን ስንል እንከርማለን? የእሷን ጉዳይ ለኔ ተይው። አንቺ ብቻ ንዴትሽን ዋጥ አድርገሽ ስራሽን ስሪ። እሺ እሰራለሁ፣ አታስብ። ጎበዝ ልጅ። ቀጣዩ ስራችን ምን እንደሆነ አሳውቅሻለሁ። አቶ ሰለሞን መድኃኒት ማን እንደሆነች የረሳ መሰለኝ። ያንተን ትዕዛዝ የምቀበል የቤት ሰራተኛ አይደለሁም። አንተን በመንገድህ እኔም በመንገዴ። ኦፍ በስተመጨረሻ መጣሽ። ምንድነው መድኃኒት እንደዚህ አጣጥፊሽ የጠራሽኝ? ልብሴን ለመቀየር እንኳን ጊዜ አላገኘሁም እኮ። ምን እያደረግሽ ነው? ከኤፍሬም ጋር እንዴት ናችሁ? ስሚ መድኃኒት፣ እኔ ስራዬን እየሰራሁ ነው ያለሁት። አንቺ ነሽ ነገር እያባሻለሽ። እቅዱ የኔ ነው፣ አንቺ ግን የማዝሽን መስራት ብቻ ነው። እኔ በስነ ስርዓት ስራዬን እየሰራሁ ነው ያለሁት። በተደጋጋሚ አትደውይልኝ ብዬሻለሁ። ከተያዝን ሁለታችንም ገደል ነው የምንገባው። ስራችን ነው የሚበላሽው። እሱን አይመለከተኝም። ወደድሽም ጠላሽም እኔ ያልኩሽን ነው የምታደርጊው። ቆይ ምንድነው እንደዚህ የሚያደርግሽ? ከፈለግሽ ሁሉንም ነገር ለኤፍሬም ነው እሺ የምናገረው። ምን አልሽ አንቺ? ጭራሽ ለኤፍሬም ነግረዋለሁ ነው ያልሽው? ስርዓትሽን ያልሽ። ኦፍ መድኃኒት ተይኝ። እንደዛ ከሆነ ስራዬን ልስራበት። ኧረ ጭራሽ መናናቅ ተጀመረ። አላወቅሽኝ። ሄሎ፣ አሁን ደግሞ ምን ቀረሽ? አንቺን ለመጠየቅ ብቻ ነው። ደህና ነሽ የኔ ጣፋጭ? ልለምንሽ እባክህ ህይወቴን አትበጥብጠው። እንዲህማ እንድትለምኝኝ አልፈልግም የኔ ቆንጆ። ቆይ ምንድነው ከኔ የምትፈልገው? አንቺና ልጄ፣ ሌላ ምንም አልፈልግም። አረ በፈጠረህ ከህይወቴ ውጣልኝ። ለምን እወጣለሁ? በይ ልጄን በጥሩ ሁኔታ ተንከባከቢልኝ። አንቺ ካዲ! ኤፊ ምን ለማለት እየሞከርክ ነው? እርጉዝ ነሽ አይደል? ኤፊ ምን ሆነሃል? ለምንድነው እንደዚህ የምትሆነው? ቆይ ሆድሽ ውስጥ ያለው ልጅ የኔ አይደለም? ምን ኤፊ፣ በጣም ተሳስተሃል። ልጁ እኮ የኔ እናንተ ነው። በቃሽ፣ ድጋሚ አትዋሽኝ። ልጁ የኔ አይደለም? እባክህ ኤፊ እመነኝ። ዝም በይ ካዲ ነሽ። እባክህ ልጁ ያንተ ነው። እውነቱ ይወጣል። ልጁ የኔ አይደለም። ፈጣሪ ሆይ ፈተና ይበዛ። እኔን እንደፈለግክ አድርገኝ፣ ልጄን ግን አንተ ጠብቅልኝ። አንተ ነህና የፈጠርከኝ ጌታ ሆይ አንተ ብርታቱን ስጠኝ። ኤፍዬ አሁን ተዝናና፣ እኔ ያለሁልክ። እኔ እንከባከባለሁ። እሺ ማይ ድምፅሽን አሰሚኝ። አሁንም ሰክሩ ማሂ ይላል እንዴ? ማይ ያውቃለሁ፣ ወድዬሻለሁ፣ ግን አንቺ ልዩ ሴት ነሽ። ቆይ እኔ እቺ ልጅ እንዴት ነው ከህይወቴ ማስወጣው? ኡፍ ኤፍሬም የኔ መሆን አለብህ። አንተ የኔ እንዳትሆን የሚያግደኝም በሙሉ አስወግዳለሁ። ማህሌትን ብትሆን እኔ ነኝ። እርዳታ ያስፈልገኛል። ይሄ ቀልድ አይደለም። አዎ አንድ ሰው ያስፈልገኛል። የኔ መሆን አለበት። በጣም እርዳታ ያስፈልገኛል። እሺ ወይዘሮ ማህሌት፣ አሁን ጨዋታው እየተጧጧፈ ይመስላል። ኤፍሬም የኔ ነው፣ የኔ ብቻ ነው።
ማህሌት ሞኝ ናት። መድኃኒት ግን በጣም ከባድ ሰው ነች። ሁለቱም በመንገዴ ላይ ቆመዋል። ግዴታ አንዳቸው ከመንገዴ ላይ መነሳት አለባቸው። ወይ ማህሌት ወይ መድኃኒት። አዎ ኤፍዬ ከመሄድ በፊት ቁርስ በላ። እሺ። ለምን ኤፍዬ ለምን እንደዚህ ትሆናለህ? ለምን ነው የምትቀያየረው? ለምን እንደዚህ እንደምሆን እኮ በደንብ ታውቂያለሽ። እባክህ የኔ ፍቅር እባክህ እንደዚህ አትሆን ኤፍዬ። ምን ፈለክ እንዴ? ፍቅር ከባልሽ ጋር አልታረቃችሁም እንዴ? ከህይወቴ ውጣ፣ ይበቃሃል። ህይወቴን አመሰቃቀልከው። እውነት ግን እኔ ሁሌ ከጎንሽ ነኝ። እሱ ግን እያለቀሽ እንኳን ሳያይሽ ወጥቶ ሄደ። አፍህን ዝጋ። ፍቅር ምን እንደሆነ እኔን አታስተምረኝም። እሱ ፍቅር አይደለም፣ ያለሽበት ፍርሃት ነው፣ ጥርጣሬ ነው። እኔ ረዳሻለሁ። እርዳታን አልፈልግም። እሺ ክፉ ነህ አንተ፣ ክፉ ነህ። እንዲህ መናገር ቀላል ነው። እሱ እየራቀሽ ነው፣ እኔ ግን እየቀረብኩሽ ነው። ድጋሚ ስልኬ ላይ እንዳትደውል። ከደወልክ ግን ለፖሊስ አመልክቼ አስይዘዋለሁ። ፖሊስ? እሺ እስኪ ሞክሪ። ማን ብለሽ ምን ብለሽ ነው የምትከሺ? አትደውልብኝ። እንዴ ማይ ምን ሆነሽ ነው? ማንን ነው እንደዚህ የምታወሪው? ምንንም አይደለም፣ በስተት ነው። በስተት ነው? እና ለምን እጆችሽ እንደዚህ እንቀጠቀጣሉ? እባክሽ መግሊት አትጠይቂኝ። ሁሉም ነገር ከብዶኛል። ማይ ከኔ ምንም አትሸሽጊ። ኤፍሬም እንደዚህ ሲሆን ላንቺ አይደለም ለኔም በጣም ገርሞኛል። አንድ ሰው አለ እየደወለ ህይወቴን የሚያመሰቃቅለው፣ እያስፈራራኝም ነው። ማን ነው ስሙ? እስቲ ንገሪኝ። አልችልም መግሊት። አይዞሽ ማይዬን ያለውልሽ፣ ማንም አይደርስብሽም። ትክክል። ፍርሃትሽ አሁን የኔ መሳሪያ ነው። እንዴ ኤፊ፣ ለምን ሚስትህን ትተህ ሄድክ? እንዲህ ብቻዋን መተው ጥሩ አይደለም። አንተ ማን ነህ? ቆይ ከኛ የምትፈልገው ምንድን ነው? ለምንድን ነው ከህይወታችን የማትርቀው? ራቅ። እኔ በጣም ቅርብ ነኝ። እሷን እያየው ነው። እሷን መጥራት አትችልም። ይኸውልህ ማንነትን ያወቁህ ግን እገልሃለሁ። በጉጉት እጠብቅሃለሁ። እኔ ልትገልኝ? ቆይ ወንድ ከሆንክ ለምን ፊት ለፊት አትመጣም? ውስጥ ለውስጥ ለምንድን ነው የምትደበቀው? ፊት ለፊት ጊዜው ገና አይደለም። አንተ አሁን ተዘጋጅ። ለመጋጠማችን ገና ብዙ ይቀራል። ይኸውልህ ከሚስቴ ላይ እጅህን አንሳ። ይህን እንኳን አልችልም። ይኸውልህ አትፈታተነኝ። ገና አልተጀመረም እኮ። ማይ ግን የኤፍሬም መቀየር አልገረመሽም? ምን እንደሆነ እኔ በፍጹም አላውቅም። አሁን ላይ የሚያስጨንቀኝ ግን ልጄ ብቻ ነው። ሁሉ ነገር ትኩረቴ ልጄ ላይ ነው። አዎ እንጂ ተረጋጊ፣ ሁሉም ነገር ይስተካከላል። እንዴ ማን ይሆን? እኔ እንጃ። መድኃኒት መድኃኒት